በ1917 ዓመተ ምህረት የአንደኛው የዓለም ጦርነት ማብቂያ ላይ አሜሪካ ጦርነቱን ስትቀላቀል በሺዎች የሚቆጠሩ ጥቁሮች አሜሪካውያን ጦርነቱን ተቀላቀሉት። እናም ከዘረኝነት የማይጸዳው የነጮቹ አሜሪካ እነዚህን ጥቁር ወታደሮች ከአሜሪካ ወታደሮች ጎን ከማሰለፍ ይልቅ ለፈረንሳይ አሳልፋ ሰጠቻቸው። ጦርነቱ እጅግ ከብዷቸው የነበሩ ፈረንሳዮች ለጥቁሮቹ የጦር መሳሪያ ሰጧቸው፣ የጭንቅላት ሄልሜት ሰጧቸው፣ ሪስፔክት ሰጧቸው እና ጥቁሮቹ ፈረንሳይን እንዴት እንደታደጓት እንይ። እነዚህ ጀግና የጥቁር ወታደሮች ለ191 ቀን ያለማቋረጥ ጦር ሜዳ ግንባር ላይ ተዋጉ። አንድም ኢንች የተያዙትን መሬት ለጀርመኖች አሳልፈው አልሰጡም። የትኛውም የአሜሪካ ወታደር በዚህ ደረጃ አንድ የጦር ቦታ ላይ በዚህ ዘመን አልቆየም ነበር። በዚህ ዘመን ውስጥ አንድም ሰው እጁን ሳይሰጥ አንድም መሬት ሳያስይዙ ጥቁሮቹ በድል ተዋጉ በጀግንነት። የመርዝ ጋት ጥቃትን፣ የአውሮፕላን ድብደባን ሁሉንም አልፎ ወታደሮቹ በጽናት ተዋጉ። ጦርነቱን በድል ተወጡት። ጀግናው የዚህ ቡድን መሪ የነበረው ፕራይቬት ሄነሪ ጆንሰን ይታወሳል። 21 ጊዜ ቆስለዋል። እጅ ለእጅ ጨበጣ ጦርነት አድርገዋል። ቡድኑን መርተዋል። ፕራይቬት ሄነሪ ጆንሰን። ፈረንሳዮች ለፕራይቬት ሄነሪ ጆንሰን የክብር ኒሻናቸውን ሸለሙ። አሜሪካ እንዳላይ ያለፈች ዝም አለች። ምን ነው ቢሉ ጥቁር ነዋ፣ የአፍሪካ ልጅ። ዩሮፖች አድናቆት ሰጥተው አክብረው በሜዳሊያ ወደ አሜሪካ መለሷቸው። አሜሪካ ህዝብ ወጥቶ አጨብጭቦ ተቀበላቸው። የአሜሪካ መንግስት ግን ጆሮ ዳባ ልበስ አለ። አላየውም አልሰማውም አለ። ዘረኝነት ከአይምሮ መጥበብ የሚመጣ በሽታ ነው ያለው፣ ያለ ምክንያት አይደለም። ዘረኝነት በዚህ ደረጃ የቀጠለባት አሜሪካ ለሄነሪ ጆንሰን እውቅና ለመስጠት፣ ለጥቁሮች እውቅና ለመስጠት 2015ን መጠበቅ ነበረባት። እንግዲህ ከ1917 እስከ 2015 ዝምረጭ ነው የተባለ። አይምሮ ብሩህ እንዲሆን ከፈለክ ከዘረኝነት ነፃ አውጣ።